ምንም እንዳትለኝ አንተ መቼ ነው ጉዟችንን ምን ጀምረው? ቆይ እንጀምራለን እንዴ? ከሊቢያ ጣሊያን የምትሸጋገሩበት ባህር ደርቆ እኮ ነው። እስኪ ዘንብ ነው ምን ጠብቀው? ባህሩ እንደሞላ እንሄዳለን እንዴ? ከደረቀ እኮ እንደውም አሪፍ እኮ ነው። በመኪና ቶሎ እንደርሳለን ማለት ነው። መድረሱ አይደለም ችግሩ መንገዱን የሚያውቁት ባህር ውስጥ የነበሩት የኔ የምላቸው ሁለት ሻርኮች ናቸው። አሁን ባህሩ ደርቆ እነሱ ራሱ መንቀሳቀስ አልቻሉም። ማንቀው ነፍጥኝ እቃውን አው ቸኮል ነፍጥኝ የምን እቃ ቶሎ እቃውን አቀብኝና ልጅ ደስታ የተላከው አንተ ነህ። ደስታ አንተ ተብሎ የተላከው አንተ እኮ ስትጠራ ንቀት ነው ማዞረው። እኔ ነው እንዴ? እኔ እኮ ምን ልታዘዝ ይሻላል? ናውን መኪናው ላይ አልወጣ ማለት ያው ሊፍት ልትሰጡኝ ከሆነ ያችሁትና ቤት ደርሻለሁ ለማለት ነው። ሂዱ እናንተ። ጭራሽ ሞርት ይዛል። አንተማ ወንጀለኛ ነህ። ቂጠን እያላትኩኝ እኔ ራሴ አስወጣለሁ። አረ ሙድ እያስኩኛል እንዴ? ቆይ ልክ በፖሊስ እንደተያዛችሁ አራት መብቶቻችሁን ተጠቀሙ። አንደኛ በምንድነው የተያዝኩት ብላችሁ የመጠየቅ የተጠረጠራችሁበትን ጉዳይ ሊያስረዳችሁ ይገባል። ፖሊሱ ምንድነው የተያዝኩበት ጉዳይ ምንድነው ብላችሁ የማወቅ መብት አላችሁ። በምንድነው የተያዝኩት እና ደግሞ የተጠረጠርኩበትን ጉዳይ የማስረዳት ግዴታ አለብህ። እኔም ደግሞ የማወቅ ሙሉ መብቱ አለኝ። ቶሎ ደረሰን። ያለውበትን ስለማላቅ ካላስቸገርኩ ለቤተሰብ ሎኬሽን ሼር አድርግልኝሽ። እኔ ቲክቶክ ጋር ያስገድደኛል። ማን እስቲ አይና የወጣ ውሸት ንገረኝ። ትዝ ይለኛል መሐመድ ሳላ ካገባ ይሰግዳል ብዬ እና አያማትብም። አቤት ማንቀው ነፍጥኝ እቃውን አው ቸኮል ነፍጥኝ የምን እቃ ቶሎ እቃውን አቀብኝና ልጅ ደስታ የተላከው አንተ ነህ። ደስታ አንተ ተብሎ የተላከው እና ለደስታ ነው ሁሉ ድራማ ምሰር ይርገዝ እዚህ ና እንደውም ደስታን ወሰድ ሄሎ ማሜ 3 ዙር ቦምበለች ላከው እንጂ ማሜ ምንድነው በአሙስ ቀን አሸጥሩኝ በሳይክል ልከው ነው በቴሌ ብርም ላዋገባች ሁሉ ላክኝ። ዛሬ ምንም እንዳትለኝ አንተ መቼ ነው ጉዟችንን ምን ጀምረው? ቆይ እንጀምራለን እንዴ? ከሊቢያ ጣሊያን የምትሸጋገሩበት ባህር ደርቆ እኮ ነው። እስኪ ዘንብ ነው ምን ጠብቀው? ባህሩ እንደሞላ እንሄዳለን እንዴ? ከደረቀ እኮ እንደውም አሪፍ እኮ ነው። በመኪና ቶሎ እንደርሳለን ማለት ነው። መድረሱ አይደለም ችግሩ መንገዱን የሚያውቁት ባህር ውስጥ የነበሩት የኔ የምላቸው ሁለት ሻርኮች ናቸው። አሁን ባህሩ ደርቆ እነሱ ራሱ መንቀሳቀስ አልቻሉም። እንደውም ትላንትና አስወዳሉ በዚህ አጋጣሚ አሳ ለበላይ እጄ አሳው መጥቶ አንድ እንደወረሱ ምላሱ ላይ ጽሁፍ አየሁኝ ማለት ሳነበው ሻርኮቹ ናቸው። መንቀሳቀስ ስላልቻሉ ዊልቸር ላክልኝ ብለው መልእክት ይላሉ። እንዴ ዊልቸሩ እንደደረሰ ታዲያ ጉዟችንን እንጀምራለን ማለት ነው። እሱ ብቻ አይደለም ችግሩ። አሁን ጥቅምት አይደል? በረሃው ራሱ ሳራ ብቅሎ ዛፍ ብቻ ነው። ብንሄድ አንተ ራሱ ደብሮ እንመለስ ነው የምትለኝ። አረ ለምንድን ነው የሚደብረኝ? አይደብረኝም። እንደውም ከፀሐይ ቃጠሎ ቋጥም ምንድን አለ ነው። አንተ ደግሞ ስደት በፀሐይ ቃጠሎ ካልተንገበገብኩ ምኑን ስደት ሆነ? ሃይኪንግ በለው እንጂ ባክህ ይቀልደብን ነበራችን መልስ እንደው ምንድነው የምትለው? ምንድነው የማወጣሙጣት ይዞር ወደዛች ቀርቲ ምንድነው የምትለኝ? እውነቷን ነው። ጉዟችንን ካልሄድን ብራችንን መልስልን። ከየት መጥቶ ነው የሚመለሰው? ብሩ እኮ እንዳለ እኮ ተከፋፍሎ አልቋል እኮ። እንዴ ለምንድን ነው የተከፋፈለው? ይኸውልህ ደን ሆኗል አልኩ አይደል? በረሃው ለማስመንጠሪያ ከፍያለሁ። ደኑ ጣሊያን እንደገባችሁ ደግሞ ፓስታ መብላት አለባችሁ። የሁለት ፓስታ በእንጀራ ተከፍሏል። እዚህ ሱዳን ላይ ራሱ የሁለት ቡሪ ተከፍሏል። ከየት ምን መጥቶ ነው ብር የሚከፍል? እሺ ታዲያ መቼ ነው ጉዟችንን ምን ጀምረው? እንደውም ምን ያበጦ ይፈንዳ በቃኝ ነው። እኔ ይኸውልህ ምንም ስደት ምናምን ማቅል ነገር የለም። እኔ የመሬትና የቤት ደላላ ነኝ። ምን አትበለኝ። በቃ እኔ ቤትና የከፈልከው ብር ላይ 1 ሚሊዮን ጨምር መሀል ሆለታ ላይ 43 ካሬ መሬት አጋዛህ። ጫቱ አንተ ነው ማሚ ኧረ እኔ እዚህ ሰፈር መሩኛል። በቃ መረረን ያለኝ እኔ በቃ ይሰጣል። እንደኔ ደግሞ ፊት ለፊት የመቶ የሚያቆምብህ ዛሬም ቁጭ ብላል። አንተ መኪና እንዴት እንደመጣ አናውቅም እንዴ? ቢያንስ ተነስ ዱብ እንኳን በእናትህ ቁጭ ብላ። ኧረ በእናትህ ሰፈሩ ሰው እንዳለ በቃ የተዘባበተ ብያሽ ማጠጠኝ ነው የሚገባው። ዛሬ በቃ በመኪና አዙረኝ አዳር ምንድነው? በቃ አዙረኝ ነዶ አዳሜ ዛሬ ውጪ እንጂ በመኪና ስሄድ ምድረ እግረኛ ውጡላችሁ ውጡ። ሽማግሌ ያዙ እርሶ ተቀናበ ባለፈ ልጆት ልጠራው ቤት ስገባ ምግብ እየበላ የለም ውጣ ብሎ ያባረሩኝ ትዝ አለው። እዛን ቀን እኮ ልጅ አትመልሱልኝ ኦዳ ሽማግሌ አትመልሱልኝ። ልጆትን ደግሞ ገጭሎታለሁ በመኪናው አገኘታለሁ መለቁት እንዳይመስሉት መለቁት ልጅ አምላክ ይሻለ በወንድ ልጅ አምላክ አንተ አራት ተጨቃጨቅኝ በእናትህ ፍቅረኛ ጋር ብቻ ወሰደኝ በወንድ ልጅ አምላክ በቃ አንተ ይሄ መጨረሻ ነው። እዚህ በኋላ ዱር ብለህ እንዳትይ
አጃውን በእግርሽ እየሄድሽ ነው በእግርሽ ያዝላት በእግርሽ እየሄድሽ ነው መሰለኝ የአመዳሙ ፍቅረኛሽ የት ሄደ ኧረ በእናትሽ ዝም በይ ታወሪያለሽ እንዴ እናቱ አንቺ ኋላ ደግሞ አድጓልሽ እንሂድ በቃ አለ ለተሳፋሪዎች ክብር ሲባል ብትታጠብ አንተ ሰርቀ ገለ ብትታሰር ዳኛው ሻወር ነው የሚፈርድብህ ኧረ ታሚ ከመኪና የፈረፋንጎ በላይ እኮ አንተ ላይ ጭቃ አለ እኮ ላቢያጆ ላሰጥብህ እንዴ አንተም ብሎ ረዳት ሌላ ረዳት ያስፈልጋል አንተ ረዳት አሰዳቢ ይሄን ያህል ታሚ የኛ ታሚያት በላይ ሲጀመር እኔ ታክሲው ባዶውን ቆሞ ጠራጠራ አድርገህ እንደመሙላት ድድን ታሰጣልኛለህ አይደለ አንተ ደላላ ስልክ ብትሆን አጣር ወደፊት አግብተህ ራሱ ብትደግስ ማንንም ማጣራ ማለት ሲጀመር ምሳ ሁለት በየአይነት እየበላ ከኔ ጋር እንቀጥል ኧረ ታሚ ያስተካክላለሁ ኧረ ምን ነው የምታስተካክለው 6 ቢያጆ እኮ ሄደን እኮ 300 ብር ነው የሰጠኝ ሹፌሩ አንተ ነህ እንዴ ኧረ ታሚ ከማውቃቸው ሰዎች እኮ መቀበል ደብሩኝ ኧረ ከምታውቃቸው ቅድም እሺ አልቀበልም ያልኩን ሰው የት ነው የምታውቀው እሱማ የሲስተር ባል ወይ ወንድሙ አማች ጎረቤት እኮ ነው የማውቀው ሰው ነው በጣም ነው የምታውቀው እሺ በዛ ላይ ፈርቅ ትመታለህ ከ200 ብር ላይ 180 ብር ፈርቅ ትመታለህ ከዚህ የቀረችውን 20 ብር እኮ ሳታፍር እኮ አካፍለኝ እኮ ነው ያልከኝ እኮ ኧረ ታሚ ቁብ ስለምጠል እኮ ነው እኮ አንተ ራስን ከጣልክ አይበቃህም እንዴ ኧረ ታሚ ለመለወጥ እኮ ነው ለመለወጥ አይደለም ወዴት ነው የምትለወጠው አንተ እቁብ ትጥላለህ እኔ ከራሴ በላይ ነው ብር የምሰጥህ ወዴት ነው ልብስ እንኳን አትቀይርም አትገዛም ይሄን ጫማማ ይሄን ኤርማስ ኤርጌንዶ አደረከው እኔ ሲጀመር ስለአንተ አያገባኝ ከዚህ በኋላ ምንም እንዳትከተለኝ በቃ ኧረ ታሚ እኔ ጋሜ ኧረ ታሚ ተረኛ ግባ ምንድነው ደግሞ አሰልጣኝ መሆን እፈልጋለሁ የማን ክለብ ነው አሰልጣኝ መሆን የምትፈልገው አባ አባ ማን ነው ክለቡ አባ ማን ነው ሚዜ እና ሚዜ አርሰናል ቻው በቃ ይቅና ምንድነው እንዴ ዛሬ እዚህ ግቢ ድረስ አንዴ እኔ ልጆች እኮ እዚህ ካሉ ብዬ እኮ ኧረ እባክህ ልጆች በሚል ሰበብ ገብተህ ኬክ ልትበላ ነው እንጂ አትበላትም ልጆችም አልተጠሩም አይጠሩም መቼ የሉም እንዴ የኔ ልጆች ልደታቸውን ሲያከብሩ አንተ ልጆቹ ሁሉ አንዴ የሚጠሩት በድፎ ዳቦና በዳቦ ቆሎ እያከበርክ እዚህ ኬክ ልትበላ አትበላም የኬኩ ታይም ሲያልቅ የድፎ ዳቦ ላይ እንጠራቸዋለን ሂድ እኔ ካንተ እንደዚህ አይነት ነገር አልጠብቅም ነበር እሺ እባክህ በጆ ልጆች ወዳቸውን ነፍታ አዳር እኮ ነው ሲያገሱብኝ ያደሩት ልጆቼ እኮ በዛ ላይ 10 ሃፒ በርዝዴ በሉ እያልኩ ጉሮሯቸውን ፍቀ 3 ቀን ነው ድምጻቸው የተዘጋው እዚህ ሰማሽው በጂፓስ ነው የሚቀወጥልህ እየሰማችሁ ሰው ባለው ነው ታዲያ ባለው ነው ሳይኖርህ አንድ ቀን ደህና ነገር ሳታበላቸው ልጆች እንደው እንደ አበባ ብቻ ውሃ እያጠጣቸው እዚያ ደረስካቸው አይደል እሱ አልበቃ ብሎ የሴቷን ስም ጽጌረዳ አልከው እሱን ችግር የለው ምን አለ ለአናታቸው እንኳን ቅባት ብትገዛላቸው ቆሮቆራቸው አናታቸው ላይ ተዘናፍሉ እኔ ከልጆቼ ጋር እንዳይቀላቀሉብኝ እዛው ሰብስበ ቆሮቆራቸው ፋቅላቸው ስትፈልግ አያገባኝ አትድረሱብኝ ታውቃለህ ባልከስር ለልጆቼ እኔ እንደማላንስ ታውቃለህ ታዲያ ላለመክሰር እኮ ነጋዴ አፕን መጠቀም ብቻ እኮ በቂ እኮ እንዴ ምንድነው ደሞስ ይኸውልህ የዳታ ማኔጂንግ ሲስተም ሲሆን 3 ዋና አገልግሎቶችን ይሰጣል ኢንቨንተሪ ትራኪንግ ፕሮፊት ካልኩሌቲንግ እና ሪፖርት ጀነሬቲንግ ደግሞ ከየትኛው የመንግስት ተቋም ጋር ነፃ ሲሆን የትም ሀገር ሆነ ይሰራላል በዛ ላይ ሁሉ ነገር ተጠቅመህ በወር 100 ብር ብቻ ነው የምትከፍለው ማለት ነው በፈለግኩ አይነት አማራጭ መክፈል ትችላለህ ኬክ ግን አትበላት